መንግስት በሚሊዮን የሚቆጠር ዶላሮች የሚመድብለት የገጽታ ግንባታ ዘመቻ መቀጠሉ ተሰምቷል። ከአሾ ስፒድ ቀጥሎ በሚሊዮን የሚቆጠር ተከታይ ያለው ታዋቂ ዊሊያም ላስኬርም አዲስ አበባ መግባቱ ይፋ አድርጓል። ሀገሪቱ በጦርነትና በኑሮ ውድነት እየተናጠች ባለችበት ወቅት እንዲህ ያሉ ታዋቂ ሰዎች በከፍተኛ ክፍያ ወደ ሀገር ቤት የሚመጡ ስለምንድን ነው? በስፋት እናጋራለን። ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በኃይል አይደለም። ብፁዕ ወቅዱስ አቡነ ማትያስ ለሀገር መሪዎችና ለፖለቲካ ሊቃን የሰጡ ያልጠበቀና ጠንከር ያለ ተግሳጽ መላውን ማህበረሰብ እያነጋገረ ይገኛል። በስፋት እናጋራለን። ብፁዕ ወቅዱስ አቡነ ማትያስ ለባለስልጣናት፣ ለፖለቲከኞች የሰጡ ጠንከር ያለ ማስጠንቀቂያና በከንቲባው መኖሪያ ቤት ላይ የቦምብ ጥቃት መፈጸሙና በሌሎች ከተሞችም ጠንከር ያለ የቦምብ ጥቃት ተፈጽሟል ተብሏል። እኔና ሌሎች በርከት ያሉ መረጃዎች ልናስደምጥ ሰዓት ጠብቀን መጥተናል። እንደተለመደው መረጃው ላይ ሼር ማድረጋችሁ እንዳትዘነጉ። በድጋሚ አብረን እንቆይ። በፌስቡክ ላይ ከ11 ሚሊዮን በላይ ተከታይ ያለው፣ በቲክቶክ መንደን ወደ 30 ሚሊዮን የሚጠጋ ተከታይ ያለው፣ በሶሻል ሚዲያ ስሙ ዊሊያም ላስኬርም በመባል የሚታወቀው ኮሜዲያን አዲስ አበባ መግባቱ ተሰምቷል። መንግስት በሚሊዮን ዶላር የሚመድብለት የገጽታ ግንባታ ዘመቻ መቀጠሉ ሲገለጽ ከአሾ ስፒድ ቀጥሎ በሚሊዮን የሚቆጠር ተከታይ ያለው ታዋቂው ዊሊያም ላስኬርም አዲስ አበባ መግባቱ ይፋ አድርጓል። ሀገሪቱ በጦርነት ውስጥ ባለችበት እንዲህ ያሉ ታዋቂ ሰዎች በከፍተኛ ክፍያ ወደ ሀገር ቤት የሚመጡ ስለምንድን ነው የሚልም በርካቶች ዘንድ መነጋገሪያ ሆኖ ቀጥሏል። የኢፌዴሪ መንግስት የሀገሪቱ ገጽታ ለመገንባት በሚል በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ያላቸው የሶሻል ሚዲያ ዝነኞችን በርካታ ሚሊዮን ዶላሮች በመመደብ ወደ አዲስ አበባ እያስመጣ እንደሚገኝ መረጃዎች ገልጸዋል። በተለያዩ የሀገሪቱ ክፍሎች የእርስ በርስ ግጭቶች ባሉበት ሀገሪቱ በኑሮ ውድነት በጦርነት እየተናጠች ባለችበት ሰዓት ሀገሪቱ ሰላም መሆኗንና ልማት ላይ ናት በማለት በተቃራኒ ለዓለም ለማሳየት መንግስት ይህንን ስልት እንደመረጠ በርካቶች ገልጸዋል። ከወራት በፊት ታዋቂው አሜሪካ ዩቲዩበር አሾ ስፒድ ከፍተኛ ክፍያ ተከፍሎት አዲስ አበባ መምጣቱ ይታወሳል። በወቅቱ በቆይታው አዲስ አበባን ቢያስተዋውቅም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጥር ግቢ ውስጥ በነበረው ቆይታ ሲያሳልሙትና ሲጨፍር መታየቱ የቤተክርስቲያኗን ስርዓት ቅድስና አይመጥንም በሚል በብዙዎች ዘንድ ከፍተኛ ተቃውሞ አስነስቶ እንደነበር ይታወሳል። አሁን ደግሞ በሚሊዮን የሚቆጠር ተከታይ ያሉትና በተለይ ድምፅ አልባ በሆነው አስቂኝ የቪዲዮ ስራዎቹ ሳይለንት ኮሜዲ የሚታወቀው ቦትስዋና ዊሊያም ላስኬርም ወይም ደግሞ ዊሊያም ላስኬርም በሚል በእንግሊዝኛ የሚታወቀው አዲስ አበባ መግባቱ በይፋ አስታውቋል። ግለሰቡ በኢትዮጵያ ቆይታው ምን ሊሰራ እንዳሰበና ለመምጣቱ ምን ያህል ክፍያ እንደተፈጸመለት እስካሁን በይፋ የታወቀ ነገር የለም ተብሏል። በአዲስ አበባ ብቻ ቪዲዮዎችን በማሰራት ሀገሪቱ ሰላም ናት ለማስባል የሚደረግ ጥረት በሌሎች የሀገሪቱ ክፍሎች ያለውን ተጨባጭ ችግር ይሸፍናል በሚልም ከብዙዎች ዘንድ ትችት እየቀረበበት ቀጥሏል። መንግስት ለእነዚህ ዝነኞች የሚያወጣው ከፍተኛ የዶላር ክፍያ ሀገሪቱ ካለችበት የኢኮኖሚ ቀውስ አንጻር ተገቢ እንዳልሆነ አስተያየት ሰጪዎች ይገልጻሉ። ከዚህ በተጨማሪ ቴንጌ የተባለው ከ12 ሚሊዮን በላይ ተከታይ ያለ ወጣትን በተመሳሳይ ወደ አዲስ አበባ መምጣቱም ተገልጿል። መንግስት በሚሊዮን የሚቆጠር ለገጽታ ግንባታ ማውጣቱ ተገቢ ነው ብላችሁ ታምናላችሁ? በርካቶች ተገቢ ነው ሲሉ ይገልጻሉ። በተለይ ደግሞ የአዲስ አበባን ገጽታ ለዓለም ለማስተዋወቅ ተገቢ ነው ሲሉ፣ በሌሎች ደግሞ በኩል ደግሞ በበርካቶች ዘንድ ሀገሪቱ በእርስ በርስ ጦርነት ውስጥና ግጭትም የታመሰች ባለችበት ሁኔታ እንዲህ ያሉ ታዋቂ ሰዎችን ማምጣት አዲስ አበባን ብቻ ፎቶና ቪዲዮ በማስነሳት ሀገሪቱ ሰላም ለማስመሰል የሚደረገው ሙከራ በሀገሪቱ እየተፈጸመ ያለው የሰብአዊ ጥቃት አጠቃላይ ይሸፈናል ሲሉም በርካቶችም ተቃውሞ ያሰሙ ይገኛሉ። በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩ በአክብሮት እየጋበዝን ወደ ቀጣይ መረጃ ልውሰዳቸው። ኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ፓትርያርኩ ለባለ ድሮኖች ጠንከር ያለ ማሳሰቢያ ሰጡ። እነሆ በኢትዮጵያ ከ8 ዓመታት በፊት በወጣቶች ትግል በተለይ በፋኖና በቄሮ አለፍ ብሎ በውስጥ በነበሩ የኢህአዴግ ባለስልጣናት በጋራ በተደረገ ትግል ህወሓት መራሹ ኢህአዴግ ተሰናብቶ ዓለም ተባሮ የአሁኑ የብልጽግና መንግስት ወደ ስልጣን መምጣቱ ይታወሳል። ምንም እንኳ ይህንን መንግስት ወደ ስልጣን ያመጡ ከውስጥም የነበሩና እንዲሁም ፋኖና የቄሮ ኃይሎችም ወይም ደግሞ
የኦነግ ኃይሎች ዛሬ ከመንግስት ጋር ፍልሚያ ውስጥ ቢሆንም ይህንን ድርጅት እንዲመጣ ትልቅ አስተዋጽኦ የሰሩ ባለስልጣናትም ከሀገር መውጣታቸው ይነገራል። ታዲያ እንዳለመታደል ሆኖ የብልጽግና መንግስት ወደ ስልጣን ከመጣ ማግስት ጀምሮ ሀገሪቱ ወደ እርስ በርስ ውጊያ ለመግባት ዓመት አልፈጀባትም። ታዲያ በሀገሪቱ ያሉ ውጊያዎች ከክልል ክልል ተባብሰው ሲቀጥሉ በትግራይ፣ አማራ፣ ኦሮሚያ ግጭቶች ተባብሰው መቀጠላቸው ይነገራል። በተለይ ደግሞ በትግራይ አሁን ዳግም ጦርነት ወይም ግጭት ሊጀመር ጫፍ መድረሱን በርካቶች እየገለጹ ባለበት፣ በኦሮሚያና አማራ ክልል ግን ግጭት ተባብሶ በቀጠለበት ሰዓት በኢትዮጵያ ትግራይ ምድር አዲስ ግጭት ሊነሳ ጫፍ በደረሰበት ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ፓትርያርኩ አቡነ ማትያስ ባለስልጣናትና ፖለቲከኞችን በቃ ሲሉ ገዝተዋል። ቃል በቃል እንዲህ ሲሉ ነው የገለጹ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊ የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ትናንት ሚያዝያ 28 ቀን 2018 ዓ.ም በአዲስ አበባ መጀመሩ ተቀጥሎ ብፁዕ ወቅዱስ አቡነ ማትያስ ለሀገር መሪዎች፣ ለፖለቲካ ሊቃን ለሰላም እንዲተጉ ጥሪ አቅርበዋል። ፓትርያርኩ በጉባኤው መክፈቻ ላይ ባደረጉት ንግግር በሀገር ደረጃ ያለውን አለመረጋጋትና ግጭት በመጥቀስ ፖለቲከኞች፣ ባለስልጣናት ከኃይል አማራጭ ይልቅ የህዝቡን የልብ ትርታ እንዲያዳምጡ አሳስበዋል። በተለይ በስልጣን ላይ ያሉና አማራጭ ሀሳብ አለን የሚሉ ወገኖች እግዚአብሔርን እንዲፈሩና በሰው ልጆች ላይ እንዳይጨክኑም ጥሪ አቅርበዋል። ቅዱስነታቸው በንግግራቸው ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በሌላ አይደለም፣ የህዝቡን ፍላጎትና የልብ ትርታ በሚገባ አዳምጦ ሲሉ ገልጸዋል። ህዝቡ የሚፈልገው በሰላም ወጥቶ መግባት፣ ፍትህን ማስፈንና ለኑሮ የሚበቃ ምጣኔ ሀብት ማግኘት፣ የእምነት ነጻነትና እኩልነት መረጋገጥ መሆን አጽንኦት ሰጥቷል። ህዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ መሪዎችን ያደምጣል ይከተላልም። ሁሉንም ስለሆነ ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጭ የሚደረግ አማራጭ ሁሉ ለዘላቂ ሰላም አይበጅም እንላለን በማለት ቅዱስነታቸው ብፁዕነታቸውን አሳስበዋል። በሀገሪቱ ለተከሰተው መለያየትና ግጭት የሃይማኖት አባቶች ኃላፊነታቸውን በአግባቡ አለመወጣታቸውን የጠቀሱ ፓትርያርኩም ተልዕኳችንን በአግባቡ አለመወጣት አንድ ነገር ሆኖ የዓለሙ መሳሪያ ሆነን መገኘታችን በእንቅርት ላይ ጆሮ ደግፍ ሆኖ ይስተዋላል በማለትም ወቅታዊ የቤተክርስቲያኗና የሀገር ፈተናን አብራርቷል። ፓትርያርኩ እንደተናገሩት የቤተክርስቲያን ተልዕኮ በውስጡ የእርቅ፣ የሰላም፣ የአንድነት ሚስጥር የያዘ ቢሆንም የሃይማኖት መሪዎች ተልዕኳቸውን በሚጠበቀው መጠን ባለመወጣታቸው በዓለም ላይ መለያየትና ግጭት እንዲሰፍን ምክንያት ሆኗል ሲሉ ገልጿል። ይህንንም ሲያብራሩ እኛ የክርስቶስ መልእክተኞች እንደ ቃሉ ራሳችን ክደን በሚጠበቀው መጠን ተልዕኳችን መወጣት ብንችል ኖሮ አሁን በዓለማችን የተፈጠረው መለያየትና ግጭት አይኖርም ነበር በማለትም ወቅታዊ ፈተናውን አንስቷል። አክለው ፓትርያርኩ የሃይማኖት አባቶች ከስተታቸው ታርመው የዓለምን መሳሪያ መሆናቸውን እንዲያቆሙና ህዝቡን ወደ አንድነትና ፍቅር እንዲያመጡም አሳስበዋል። በሀገሪቱ በተለያየ ስልጣን እርከኖች ላይ የሚገኝ መሪዎች፣ የፖለቲካ ሊቃን እግዚአብሔርን በመፍራት ህዝባቸውን እንዲያገለግሉም ጥሪ አቅርበዋል። በመጨረሻ ማንኛውም አይነት የሀገር ውስጥ ችግሮች በሰላማዊ መንገድ ብቻ ሊፈቱ እንደሚገባ በማሳሰብ ከዚህ ውጭ የሚደረግ አማራጭ ሁሉ ለዘላቂ ሰላማችን አይበጅም ሲሉም ፓትርያርኩ የመደምደሚያ መልእክታቸውን አስተላልፈዋል። ዓመታዊ ጉባኤው ለሚቀጥሉት ቀናት በተለያየ ቤተክርስቲያኗ የሀገር ጉዳይ ላይ በመምከር ውሳኔዎችን ያሳልፋል ተብሎ ይጠበቃል። ታዲያ በሀገራችን ውስጥ ውጊያ ላይ ያሉ አካላት ፖለቲከኞች፣ ባለስልጣናት ይህንን ጦርነት ግጭት በመጠም በማንነታቸው በፖለቲካ አመለካከታቸው የታሰሩ ሰዎችን ፈተው የፓትርያርኩን ጥሪ ተቀብለው ሰላምን ያመጡ ይሆን ወይስ ደግሞ አዳዲስ ግጭት በመፍጠር ተጨማሪ ሰዎችን በማሰር በማፈናቀል ይቀጥሉ ይሆን? እሱን ወደፊት አብረን የምናይ ይሆናል። ሌላው እንግዲህ በትግራይ የቦምብ ጥቃቶች ተጠናክረው መቀጠላቸው ተሰምቷል። በትግራይ ክልል አድዋ ከተማ በከንቲባው መኖሪያ ቤት ላይ የቦምብ ጥቃት መሰንዘሩ ተሰምቷል። ይህ ጥቃት በክልሉ ዋና ከተማ መቀሌ በተከታታይ ከተሰማው መሰል ጥቃቶች በኋላ የተከሰተ ሲሆን የጸጥታ አካላት ድርጊቱን የፈጸሙ አካላት በቁጥጥር ስር ለማዋል ጥረት እያደረጉ መሆኑን አስታውቋል። በተለይ ደግሞ የህወሓት መሪዎች ዳግም ወደ ስልጣን መምጣታቸው ተከትሎ በክልሉ አንዳንድ ቦታዎች ላይ የቦምብ ጥቃቶች ተጠናክረው ቀጥሏል ተብሏል።
ዛሬ እንደ ቲክቫ ኢትዮጵያ መረጃ ከሆነ ጥቃቱ የተሰነዘረው ሚያዝያ 29 ቀን 2018 ዓ.ም ሌሊት 10 ሰዓት ላይ ነው ተብሏል። በአድዋ ከተማ ከንቲባ መኖሪያ ቤት ላይ ቦምብ ይወረወርም በጥቃቱ በሰው ሆነ በንብረት ላይ የደረሰ ጉዳት አለመኖሩም ታውቋል። የአድዋ ከተማ ፖሊስ ጽሕፈት ቤት እንደገለጸው ይህን የሽብር ድርጊት የፈጸሙ ግለሰቦች ለመያዝ ከከተማ እስከ ክልል ባሉ የጸጥታ መዋቅሮች የተቀናጀ ኦፕሬሽን እየተከናወነ ይገኛል ብሏል። ፖሊስ አክሎም እንዲህ አይነቱን ተግባር በመቆጣጠር ረገድ የህዝብን ተሳትፎ ወሳኝ ነው ሲሉ ህዝቡ እንዲያገዝ ጥሪ አቅርቧል። ይህ እንግዲህ በአድዋ ከተማ የተሰማው ጥቃት በክልሉ እየታዩ ያሉ ተከታታይ ጸጥታ ስጋቶች አካል ተደርጎ ተወስዷል። ከ2018 ዓ.ም መጀመሪያ አንስቶ በመቀለ ከተማና በተለያዩ አካባቢዎች መሰል ድርጊቶች ታይተዋል ተብሏል። ከነዚህ መካከል በመቀሌ ዩኒቨርሲቲ አዲ ሀቅ ካምፓስ የውጭ ግቢ 2 ቦምቦች ተፈንድተዋል ወይም ተወሯል። እንዲሁም ከጥቂት ቀናት በፊት ሚያዝያ 26 ቀን 2018 ዓ.ም ምሽት በፕሬዝዳንት ጽሕፈት ቤት አካባቢ አንድ ቦምብ መፈንዳቱም ይታወሳል። የጸጥታ አካላት ስለ ፍንዳታዎች መከሰት ለህዝብ ቢያሳውቁም ድርጊቱን ስለፈጸሙ አካላትም ማንነት እስካሁን ይፋ የተደረገ መረጃ የለም። በትግራይ እንግዲህ ክልል በተለያዩ ከተሞች እየታዩ ያሉ እነዚህ ድርጊቶች የህዝብን ሰላም፣ ደህንነት አደጋ ላይ የሚጥል መሆናቸው ታውቋል። የጸጥታ አካላት ወንጀለኞችን ተከታትሎ ለህግ ለማቅረብ በሚያደርገው ጥረት የህዝቡ ትብብር አስፈላጊ መሆኑን ገልጿል። በትግራይ ክልል ስላለው ወቅታዊ ጸጥታ ሁኔታና ስለ አድዋ የቦምብ ጥቃት እናንተ ምን ትላላችሁ? ሀሳባችሁን በኮሜንት ላይ እንድታጋሩ በአክብሮት የጋበዝ ቪዲዮና ሌሎች እንደርሰን ላይክና ሼር በማድረግ እና እንዲሁም ቻናሉን ሰብስክራይብ ያደርጋችሁ ሰብስክራይብና ዶላን በመጫን ቤተሰብ እንድትሆኑና ሁሌም አዳዲስ ወቅታዊ መረጃዎች እንድታገኙ በአክብሮት እየጋበዝን በሌላ መረጃ እስከምንገናኝ በያላችሁበት ሰላም ቆዩን። ሰላም ለኢትዮጵያ ሀገራችን።